ሰላም የተወደዳችሁ የኤርሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 27 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ በትግራይ ውስጣዊ አቅም የሚሸፈን የ2019 ዓመተ ምህረት በጀት ጸደቀ። የሱዳኑ መሪ በጀነራሉ ሞት ምክንያት የሐዘን መግለጫ ሰጡ። በኮንጎ የጤና ባለሙያዎች የሥራ ማቆም አድማ አደረጉ። ሰዎችን በመግደል የተጠረጠረው ኢትዮጵያዊ ክስ ተመሰረተበት። በፈረንሳይ የተቀሰቀሰው የሰደድ እሳት ምክንያት ነዋሪዎች አካባቢውን እየለቀቁ መሆኑን ተገለጸ። ሪያል ማድሪድ የአንዲዮ ማንዴን ከአርቢ ሌፕዚግ ለማስፈረም ተስማማ። ወደ ዝርዝር ዜናዎች እናልፋለን። ከኛ ጋር ቆዩ። በትግራይ ውስጣዊ አቅም የሚሸፈን የ2019 ዓመተ ምህረት በጀት ጸደቀ። የትግራይ ምክር ቤት ለ2019 ዓመተ ምህረት የበጀት ዓመት 65 ቢሊዮን 296 ሚሊዮን 756634 ብር አጸደቀ። የትግራይ መንግስት ምክር ቤት በስድስተኛ ዘመን 7ኛ መደበኛ ጉባኤው ለ2019 ዓመተ ምህረት የበጀት ዓመት የሚውል በጀትን አጽድቋል። ምክር ቤቱ ለ2019 ዓመተ ምህረት 65 ቢሊዮን 296 ሚሊዮን 756634 ብር በጀት እንዲሆን በሙሉ ድምጽ አጽድቆታል። ምክር ቤቱ ይህ በጀት በትግራይ ህዝብና መንግስት መተማመንን በማጠናከርና ከክልሉ ውስጣዊ አቅሞች የሚሰበሰብ ገቢ መሆኑን ይፋ ሆኗል። በጀቱ ለደሞዝና ለስራ ማስኬጃ ወጪዎች እንደሚውል ተገልጿል። የትግራይ መንግስት ምክር ቤት የስድስተኛ ዘመን 7ኛ መደበኛ ጉባኤውን በተለያዩ ጉዳዮች ላይ ከተወያየ በኋላ ሹመቶችን በማጽደቅ አጠናቋል። በህወሓት የሚመራው የትግራይ ክልል መንግስት በህዝቡ ላይ ትልቅ ጭቆናና ረገጣ ማካሄዱ ሳያንሰው ህዝቡን በግብርና በመዋጮ እያሰቃየ መሆኑን ተንታኞች ይገልጻሉ። ይህ ለ2019 በጀት ዓመት የጸደቀው 65 ቢሊዮንም ስራና ሰላም በሌለበት እንዴት እንደሚተገበር የብዙዎች ጥያቄ መሆኑን ዘገባዎች ያመለክታሉ። የሱዳኑ መሪ በጀነራሉ ሞት ምክንያት የሐዘን መግለጫ ሰጡ። የሱዳን የሽግግር ሉዓላዊ ምክር ቤት ፕሬዝዳንትና የጦር ኃይሎች ጠቅላይ አዛዥ ሌተናል ጄኔራል አብደልፈታህ አልቡርሃን ሀገራዊ ግዴታቸውን በጦር ግንባር በመወጣት ላይ እያሉ ህይወታቸው ላለፈው የጋራ ኃይሉ የኮርዶፋን ቀጠና ዘመቻ አዛዥ ሜጀር ጄኔራል አብዱልአዚዝ እስማኤል አበከር ቤተሰቦች መጽናናትን ተመኝተዋል። በካርቱም በተካሄደው የሐዘን መግለጫ ስነ ስርዓት ላይ በሚኒ አርኮ ሚናዊ የሚመራው የሱዳን ነጻ አውጪ ንቅናቄ ሰራዊት ከፍተኛ አመራሮች፣ የጋራ ኃይሉ የጦር መኮንኖችና የሟች ቤተሰቦች በአካል ተገኝተዋል። የሉዓላዊ ምክር ቤቱ ፕሬዝዳንት ለሟች ቤተሰቦችና ለትግል አጋሮቻቸው ጥልቅ ሐዘናቸውን በገለጹበት ወቅት ሜጀር ጄኔራሉ ሀገራቸውን ለመከላከል ያሳዩትን ጀግንነትና የከፈሉትን መስዋዕትነት አድንቀዋል። አክለውም የሰማዕታቱ መስዋዕትነት የሱዳን አንድነት፣ ደህንነትና መረጋጋት ለማስጠበቅ በሚደረግ ትግል ውስጥ ሁሌም በኩራት የሚታወስና የትግሉ መሰረት ሆኖ እንደሚቀጥል አረጋግጠዋል። በበኩላቸው የሟች ቤተሰቦች በሚኒ ሚናዊ የሚመራው የሱዳን ነጻ አውጪ ንቅናቄና የጋራ ኃይሉ አመራሮች ፕሬዝዳንት አልቡርሃን በአካል ተገኝተው ሐዘናቸውን በመግለጻቸው ላቅ ያለ ምስጋናቸውን አቅርበዋል። ሜጀር ጄኔራል አብዱልአዚዝ የጀግንነትና የቅንነት ተምሳሌት ሆኖ እንደሚቀጥል አውስተው የትግል አጋሮቹም የእርሱን ፈለግ በመከተል ሱዳንን የመከላከል ሀገራዊ ግዴታቸውን አጠናክረው እንደሚቀጥሉ ቃል ገብተዋል። በኮንጎ የጤና ባለሙያዎች የሥራ ማቆም አድማ አደረጉ። በኮንጎ በኤቦላ ቫይረስ የተጠቁ ሰዎች ቁጥር ከ3000 ማለፉ በተሰማበት ቅዳሜ ሐምሌ 25 ቀን 2026 የጤና ባለሙያዎች የሥራ ማቆም አድማ አደረጉ። በምስራቃዊ ኮንጎ በሚገኘው የኤቦላ ሕክምና ማዕከል ውስጥ የሚሰሩ የጤና ባለሙያዎች የ2 ወር አበል አልተከፈለንም በሚል ቅሬታ ዛሬ የሥራ ማቆም አድማ አድርገዋል። አድማውን ተከትሎ በሀገሪቱ በከፍተኛ ፍጥነት እየተስፋፋ ባለው የበሽታው ማዕከል ውስጥ የሚገኙ ታካሚዎች የሚያገኙትን እንክብካቤ ማስተጓጎሉን የገለጸው አሶሺየትድ ፕሬስ በተለይም በኢቶሪ ግዛት በሚገኘው ኤሊኪያ የሕክምና ማዕከል የሚሰጡ አገልግሎቶች ሙሉ በሙሉ በሚባል ደረጃ እንዲቋረጡ ማድረጉን አትቷል።
እንደ ሀገሪቱ ጤና ሚኒስቴር መረጃ በኮንጎ በኤቦላ የተያዙ ሰዎች ቁጥር 2973 የደረሰ ሲሆን ከነዚህም ውስጥ 1309 ሰዎች ህይወታቸው አልፏል። በአካባቢው በታሪክ ፈጣኑ እንደሆነ በተነገረለት በዚህ ወረርሽኝ እስካሁን ከ100 በላይ የጤና ባለሙያዎች በበሽታው መያዛቸውን የዓለም ጤና ድርጅት አስታውቋል። ወረርሽኙ በተለይም የቦንዲ ቡጊዩ የተባለው የቫይረስ አይነት የተከሰተ በመሆኑ እስካሁን በቂ የመከላከያ ክትባትና ሕክምና ለማግኘቱ የሕክምና ቡድኖቹን ስራ በእጅጉ ማክበዱን የተነገረው። በተጨማሪም የፋይናንስ እጥረት፣ በጤና ማዕከላት ላይ የሚፈጸሙ ጥቃቶችና በአካባቢው አሁንም ድረስ የቀጠለው ግጭት የበሽታውን ስርጭት ለመግታት የሚደረገውን ጥረት አወሳስቦታል። የቫይረሱን የመጀመሪያ ተጠቂ ለይቶ ማወቅ አለመቻሉና በግጭቱ ምክንያት የሰዎች መፈናቀል የበሽታውን ስርጭት መከታተልና መግታት አዳጋች አድርጎታል ነው የተባለው። ሆኖም የዓለም ጤና ድርጅት እንዳለው ቫይረሱ የሚተላለፈው በቀጥታ የሰውነት ፈሳሽ ንክኪ በመሆኑ ከማዕከላዊ አፍሪካ ውጪ የመስፋፋት እድሉ ዝቅተኛ መሆኑን ዘገባዎች ያመለክታሉ። ሶስት ሰዎችን በመግደል የተጠረጠረው ኢትዮጵያዊ ክስ ተመሰረተበት። በአሜሪካ በ65 $፣ ጭቅጭቅ የተነሳ 3 ሰዎችን በመግደል የተጠረጠረው ጸጋአብ አድማሱ የተባለው ኢትዮጵያዊ ክስ እንደተመሰረተበት ትናንት እሁድ ሐምሌ 26 የተሰራጨ መረጃ ያመለክታል። የ35 ዓመቱ ጸጋአብ አድማሱ ድርጊቱን የፈጸመው ሰኞ ዕለት ከመኪና ማቆሚያ ጋር በተያያዘ የተነሳ አለመግባባትን ተከትሎ መሆኑን ፖሊስ ያስታወቀ ሲሆን ተጠርጣሪው ትናንት በራምሲ ካውንቲ ዲስትሪክት ፍርድ ቤት በይፋ ክሱ ቀርቦበታል። ሰኞ ዕለት በሴንት ፖል ጎዳና በሚገኝ አፓርታማ ውስጥ የተገደሉት የ25 ዓመቷ ናንሲ ዛምባርኖ፣ የ56 ዓመቷ ዴና ሲልኮስና የ43 ዓመቱ አዳም ዊልወርዲንግ መሆናቸውን የገለጸው ፖሊስ ድርጊቱን በደህንነት ካሜራ መቅረጹንና አብሮ ለሚኖረው ሰው ግድያው እንደፈጸመ መናገሩን አስረድቷል። ፖሊስ እንደሚለው በዕለቱ በስፍራው የቶክስ ድምጽ እንዳለ የሚገልጹ ጥሪዎች የተደወሉለት ሲሆን በስፍራው ሲደርስም ሟቾችና 21.9 ሚሜ ሽጉጥ ሊያገኝ ችሏል። ለረጅም ጊዜ አብሮት የሚኖረው የክፍል አጋሩ ለፖሊስ በሰጠው ቃል ጸጋአብ የጭነት መኪና ስራ ላይ የተሰማራ ሲሆን አሁን ይህንን ስራውን ትቶ ባህር ኃይል ውስጥ ለመመዝገብ አቅዶ ነበር። በመሆኑ መኪናውን በመሸጡ በአፓርታማው ውስጥ በወር $65 የሚከፍልበት የመኪና ማቆሚያ ውል እንዲቋረጥለት ጥያቄ ያቀርባል። በዚህም ጥያቄው የተነሳ ከሟቾቹ 3ቱ የአፓርታማው ሰራተኞች ጋር መግባባት ባለመቻሉ የተፈጠረውን ጭቅጭቅ ተከትሎ ግድያው እንደፈጸመ አስረድቷል። ጸጋአብ ወዲያውኑ በቁጥጥር ስር ከዋለ በኋላ ለፖሊስ በሰጠው ቃል የአሜሪካን ስርዓት አጥብቆ እንደሚጠላ ተናግሯል። ሚስቱንና ልጆቹን ከኢትዮጵያ ለመውሰድ ላለፉት 7 ዓመታት ያደረገው ጥረት ባለመሳካቱ ከሚስቱ ጋር መፋታቱንና ከልጆቹ ጋር መለያየቱን ገልጾ ይህም የአእምሮ ሰላም እንደነሳው አስረድቷል። ጨምሮም የአፓርታማው ሰራተኞች ብዙውን ጊዜ እንደማይረዱትና ጥቁርና ስደተኛ በመሆኑ ኢፍትሐዊ ውሳኔ እንደሚያሳልፉበት አውስቷል። ፖሊስ በተጠርጣሪው ላይ ሁለተኛ ደረጃ የግድያ ክስ የመሰረተበት በመሆኑ በ$10 ሚሊዮን ዋስትና እንዲፈታ የተባለ ቢሆንም አሁን በራምሲ ካውንቲ እስር ቤት ይገኛል። በፈረንሳይ የተቀሰቀሰው የሰደድ እሳት ምክንያት ነዋሪዎች አካባቢውን እየለቀቁ መሆኑን ተገለጸ። በደቡባዊ ምዕራብ ፈረንሳይ የተቀሰቀሰው የሰደድ እሳት በከፍተኛ ሁኔታ እየተስፋፋ መምጣቱን ተከትሎ ባለስልጣናት ነዋሪዎችን ከአካባቢው ማስለቀቅ መጀመራቸውን አስታወቁ። በተለይ ቦርዶ ከተማ አቅራቢያ የተጠናከረው ሰደድ እሳቱን ለመቆጣጠር በሚደረገው ጥረት የሀገሪቱ ጦር ወደ አካባቢው መሰማራቱ ተሰምቷል። የእሳቱ ኃይል እየጨመረ መምጣቱን ተከትሎ በጭስ መታፈን የሚያስከትለውን አደጋ ለመቋቋም የሀገሪቱ መንግስት ከ1.5 ሚሊዮን በላይ የፊት ጭንብሎችን ወደ አካባቢው መላኩ ተገልጿል። የጅሮንድ ክልል አስተዳደር የቦርዶ አውሮፕላን ማደሪያ የሚገኝበትን ጨምሮ በ3 የምዕራባዊ ከተማ ዳርቻዎች የሚኖሩ ነዋሪዎችን በአስቸኳይ አካባቢውን ለቀው እንዲወጡ አዟል። በዚህም ምክንያት ቀደም ሲል በአካባቢው ከተፈናቀሉት 141,000 ሰዎች በተጨማሪ በአጠቃላይ በፈረንሳይና በስፔን ከ200,000 በላይ ሰዎች ከቀያቸው ለመፈናቀል ተገደዋል ነው የተባለው። የፈረንሳይ ጠቅላይ ሚኒስትር ሴባስቲያን ለኮርኑ እንዳሉት የእሳቱ ኃይል እጅግ ከመበርታቱ የተነሳ የራሱን የንፋስ አቅጣጫ እስከመፍጠር ደርሷል። ዋናው ትኩረታችን የሰዎችን ሕይወት መታደግ ነው ያሉት ጠቅላይ ሚኒስትሩ ነዋሪዎች የተሰጣቸውን የደህንነትና የመልቀቂያ ትዕዛዝ ያለማወላወል እንዲተገብሩም አሳስበዋል። በአደጋው በርካታ የእሳት አደጋ ሰራተኞች ለጉዳት የተዳረጉ ቢሆንም እስካሁን የሰው ሕይወት ማለፉ አልተረጋገጠም።
አደጋው በከፍተኛ ሙቀትና በአየር ንብረት ለውጥ ምክንያት የተከሰተ መሆኑን የገለጸው የፈረንሳይ ዜና አገልግሎት በድንገተኛነቱና በፍጥነቱ ለእሳት አደጋ ተከላካዮች ብርቱ ፈተና መሆኑን አመልክቷል። ሪያል ማድሪድ ያን ዲዮማንዴን ከአርቢ ሊፕዚግ ለማስፈረም ተስማማ። ሪያል ማድሪድ የኮት ዲቫሩን የክንፍ መስመር ተጫዋች የሆነውን ያን ዲዮማንዴ ለማስፈረም ከአርቢ ሊፕዚግ ጋር ስምምነት ላይ መድረሱ ተነግሯል። ሪያል ማድሪድ ተጫዋቹን ለማስፈረም ከጀርመኑ ክለብ አርቢ ሊፕዚግ ጋር ያደረጉትን ድርድር ያጠናቀቁ ሲሆን የዝውውር ዋጋውም ከ100 ሚሊዮን ዩሮ በላይ እንደሚሆን የተጠቀሰው። ያን ዲዮማንዴ በቀጣዮቹ ቀናት ወደ ማድሪድ በማምራት የሕክምና ምርመራውን እንደሚያደርግና በክለቡ ውስጥ ከ2031 የሚቆየውን ውል እንደሚፈርም ተጠቅሷል። የ19 ዓመቱ አጥቂ ባለፈው የውድድር ዘመን በቡንደስሊጋው 13 ግቦችን በማስቆጠርና 10 ኳሶችን አመቻችቶ በማቀበል በአርቢ ሊፕዚግ ጥሩ የውድድር ዓመት አሳልፏል። የተጫዋቹን ፊርማ ለማግኘት እንደ ሊቨርፑል እና ፒኤስጂ ያሉ ትልልቅ ክለቦች ጥረት ሲያደርጉ የነበረ ቢሆንም ያን ዲዮማንዴን በመጨረሻም የሪያል ማድሪድ ተጫዋች ለመሆን ተቃርቧል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።